የአእምሮ በሽታን በሁለት አይነት መንገድ ብናየው ደስ ይለኛል። አንድ ፊዚዮሎጂካል በሆነ መንገድ እንታመማለን። መታመም የህይወታችን አንድ አካል ነው። ምክንያቱም አራቱ ኤሌመንቶች አሉ አይደለ? እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው እነዚህ እያንዳንዳቸው ሶስት ጸባይ ያላቸው አይደል? ለምሳሌ ውሃ በሰውነታችን ውስጥ ሲያንስ፣ የውሃ መጠን ሲያንስ ዲሃይድሬት እንሆናለን አይደል? ዲሃይድሬት ስንሆን እሳት ከፍ ይላል አይደለ? እሳት ከፍ ሲል ደግሞ የሚወጡ ነገሮች ራስ ምታትም ሌሎቹ ነገሮች ሰውነታችን አሁን ፎሮፎርም የምትላቸው ብዙ በሽታዎችን ማንሳት ትችላለን፣ ከቆዳ ጋር የተገናኙ ሌሎቹንም ነገሮች። አሁን የምልህ በእኛ በሀገራችን ኮንቴክስት ማለት ነው። ስለዚህ በአራቱ ኤሌመንቶች አለመመጣጠን የሚመጡ ህመሞች አሉ። አራቱ ኤሌመንቶች ሶስት ጸባይ ያላቸው፣ ሶስቱ ጸባዮች አንዳቸው ከአንዳቸው አይስማሙም። አንዳቸው ከአንዳቸው ሳይስማሙ ሲቀሩ የሚመጡ ህመሞች አሉ። አሁን ስጋ ላይ ስንሄድ ማለት ነው። ከዛ መንፈስ ጋር ስትሄድ ደግሞ ኢሞሽናል ስሜት አለ። ኢሞሽናል ኢምባላንስ ደግሞ የሚያመጧቸው በሽታዎች አሉ። ስለዚህ እነዚህ አራቱ ጸባዮች 12 አራቱ ባህሪያት 12 ጸባይ ያላቸው የእነሱ አለመስማማት ከስሜት ኢምባላንስ ጋር ተጣምሮ የሚወለዱ በርካታ በሽታዎች አሉ። ይሄ ፊዚዮሎጂካሊ ነገሮች ናቸው።